ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን በቀላሉ የምትይዙበትና እያንዳንዳቸውን በቀላሉ እንድትለዩ ከሀ ጀምረን እስከ ቸ ያሉትን እናያለን። በእነሱ ደግሞ ቃላት እየመሰረትን እያነበብን የምንለማመድ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ አማርኛ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። እንዲሁም ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች በተመሳሳይ ቪዲዮ ላይ ባለው ስልክ አናግሩን። ህፃናት ልጆቻችሁን በኦንላይን ማስተማር ትችላላችሁ። በኦንላይን እናስተምራለን። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እሺ እንግዲህ መጀመሪያ ላይ ፊደላትን እናያለን። ይቺ ማናት? ሀ ናት። ሀ ይቺ ሁ፣ ይቺ ማናት? ሂ፣ ይቺ ሃ፣ ከዛ ይቺ ማናት? ሄ፣ ይቺ ህ፣ ይችኛዋ ማናት? ሆ፣ ሆ ናት። ሆ። እሺ እንደገና እስቲ ይችን ማናለን? ሃ ነው። ከዛ ይችኛዋ ሁ፣ ይቺ ሂ፣ ይቺ ሃ፣ ይቺ ሄ፣ ይቺ ማናለን? ህ፣ ይቺ ሆ። ሆ እንግዲህ እያንዳንዳቸውን እንደሆኑ ያዟቸው። ከኋላ ደግሞ ጠይቃችኋለሁ። ወደ ቀጣዩ ስናልፍ እነዚህ ናቸው። ያው ይቺ ማናት? ለ ናት። ለ። ከዛ ይችኛዋ ሉ፣ ይቺ ሊ፣ ይቺ ላ፣ ይቺ ሌ፣ ይቺ ል፣ ከዛ ይቺ ማናት? ሎ። ሎ ናት። ሎ። እስቲ እንደገና ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ሎ ናት። እሺ እስቲ ይቺ ማናት? እስቲ አልፎ አልፎ ልጠይቃችሁ። ማናት? ማን ያልናት? ሊ ናት። እሺ በመቀጠል ይቺ ማናት? ሎ። ሎ ናት። እንደዚህ እያንዳንዳቸውን መለየት ይኖርባችኋል። ወደ ቀጣዩ ስናልፍ እነዚህ ናቸው። ያው ይቺ ማናት? ሃ ነው። ሃ፣ ይቺ ሁ፣ ይቺ ሂ፣ ይቺ ሃ፣ ይቺ ሄ፣ ይቺ ህ፣ ይችኛዋ ማናት? ሆ። 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 እስቲ እንደገና ይችን ማናልናት? ሃ፣ ከዛ ይችኛዋ ሁ፣ ይቺ ሂ፣ ይቺ ሃ፣ ይቺ ሄ፣ ይቺ ህ፣ ይችኛዋ ማናት? ሆ። ይቺ ሆ ናት። ሆ እንላታለን። እሺ ወደ ቀጣዮች ስናልፍ እነዚህ ናቸው። ያው ይቺ ማናት? መ ናት። መ እንላለን። መ፣ ከዛ ይቺ ሙ፣ ይቺ ሚ፣ ሚ፣ ይቺ ማ፣ ይቺ ሜ፣ ይቺ ም፣ ይቺ ማናት? ሞ። ሞ ናት። ሞ እንላታለን። እሺ እንደገና እስቲ ይቺን ማናልናት? አስታውሱ። መ፣ ከዛ ይችኛዋ ሙ፣ ይቺ ሚ፣ ይቺ ማ፣ ይቺ ሜ፣ ይቺ ም፣ ከዛ ይቺ ማናት? ሞ ናት። ሞ። 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 እሺ በመቀጠል ወደ ቀጣዩ ስናልፍ እሺ ይቺ ማናት? ሰ ናት። ያው ሰ፣
ከዛች ማናት ሁ ይቺ ሲ ይቺ ማናት ሳ ይቺ ሴ ይቺ ስ ከዛች ማናት ሶ ሶ ሶ እሺ እስቲ እንደገና ይቺ ማናት አልነ ሰ ከዛችኛው ማናት ሱ ይቺ ሲ ይቺ ማናት ሳ ይቺ ሴ ይቺ ማናት ስ ከዛችኛው ማናት ሶ ሶ ብለን እናነባታለን። እሺ አሁን ደግሞ ምን ያክል አውቀናቸዋል እንደው ቅድም ወደ እንደዚህ ነበር ስናየው የነበር አይደለ? እንደዚህ አሁን ደግሞ ወደ ታች እስቲ እያንዳንዳቸውን ለመያዝ እንድንችል ወደዚህ እናያለን። እሺ ይቺ ማናት? ማናት? ሀ ነው። ይቺኛዋ ለ ይቺኛዋ ማናት? ሀ ይቺ መ ይቺ ሰ ሰ እሺ በመቀጠል ይቺ ማናት? ሁ ናት አይደለ? የመጀመሪያ ሁለተኛ የሀ ሁለተኛ ሁ ነው። ሁ እንላለን። ያው ይቺ ሁ ከዛችኛዋ ሉ ይቺ ሁ ይቺ ሙ ይቺኛዋ ሱ ነው። ሱ ሱ እሺ ወደ ቀጣዮች ስናልፍ ሶስተኛ ፊደል ደግሞ በምን ነው የምንለያቸው? አሁን ሁለተኛ ፊደሎች ከጎናቸው ላይ ቅጥል አላቸው። ያው እነዚህ ከጎናቸው ላይ ቅጥል አላቸው። በዚህ ሁለተኛ ፊደል መሆናቸውን መለየት ትችላላችሁ። ሶስተኛ ፊደሎች ጋር ስትሄዱ ደግሞ ከግራቸው ወደ ቀኝ ዘወር ያሉ ናቸው። ያው ማናት ሂ ከዚህኛዋ ማናት ሊ ይቺ ማናት ሂ ይቺኛዋ ማናት ሚ ናት ሚ ይቺ ማናት ሲ ሲ ናት። እሺ ወደ እነዚህ ስናልፍ ይቺ ማናት ሃን ሃ ይቺ ላ ላ ይቺ ሃ ከዛ ይቺ ማናት ማ ይቺ ሳ ሳ ሳ እሺ መልካም ወደ እነዚህ ስንሄድ ደግሞ ይቺ ማናት? ይቺ ሄ ናት ሄ ከዛ ይቺኛዋ ሌ ይቺ ኬ ይቺ ማናት ሜ ይቺ ማናት ሴ እንላታለን ሴ አሁን እነዚህ በምን ነው ተመሳሳይ የሚያደርጋቸው? ምን አላቸው? ሁሉም አምስተኛ ፊደላትን ስታዩ ምን አላቸው? ከግራቸው ላይ ቀለበት ወይም ዜሮ ቅርጽ አላቸው። በዚህ እያንዳንዳቸው መለየት ትችላላችሁ። እሺ ወደ እነዚህ ስናልፍ ደግሞ ይቺ ማናት? ህ ናት ህ ይቺኛዋ ል ናት ይቺ ህ ይቺ ማናት? ም ናት። በመቀጠል ይቺ ደግሞ ማናት? ይቺኛዋ እስቲ ንገሩኝ ስ ናት ስ አሪፍ። እሺ ይቺኛዋ ማናት? ሰባተኛ ፊደል ሆ ናት ሆ ሆ እሺ ይቺ ማናት? ሎ ሎ ይቺ ማናት? ሆ ሆ ይቺ ማናት? ሞ ሞ ናት ይቺ ማናት? ሶ ሶ ብለን እናነባለን ማለት ነው። አሁን ከዚህ ጋር እንግዲህ ለምሳሌ ሎ ሚ ብላችሁ ጻፉ ብትባሉ ሎ ሚ መጀመሪያ ማንን ነው የምትጽፉ? ማንን ነው? ይቺን ትጽፋላችሁ ሎ ብላችሁ ሎ ከዛ በመቀጠል ማን ነው የሚሆነው? ሎ ሚ ሚን ትጽፋላችሁ። ሚ ደግሞ የት ናት? መ ሙ ሚ ሚ ይቺን ትጽፋላችሁ ሚ ስለዚህ ሎ ሚ መጀመሪያ ይቺን ከዛ ይቺን ጻፋችሁ ማለት ሎ ሚ ብላችሁ ጻፋችሁ ማለት ነው። እሺ ከዛ በመቀጠል ደግሞ ሞላ ቢሆን ሞይ መጀመሪያ ይቺን ትጽፋላችሁ ሞ ከዛ ደግሞ ማንን ነው የምትጽፉ? ሲንገሩኝ ላ አይደለች ላ ማለት ደግሞ ለሉ ሊ ላ ይቺን ትጽፋላችሁ
ስለዚህ መጀመሪያ ይቺን ቀጥላችሁ ይቺን ጽፉ ሞላ ብላችሁ ጽፋላችሁ ማለት ነው። እሺ ከዛ በመቀጠል ደግሞ ሙሉ ብላችሁ መጻፍ ትፈልጉ ሙሉ ብላችሁ መጻፍ ትፈልጉ መጀመሪያ ማንን ነው የምትጽፉ? የትኛዋን? ይቺን ነው ሙ ከዛ ደግሞ ሉ አይደለ? ሉ ይቺን ነው ሙሉ ብላችሁ እንደዚህ ጽፋላችሁ ማለት ነው። እሺ ወደ ቀጣይ ፊደላት ስንሄድ እነዚህ ናቸው። እሺ የመጀመሪያዎቹ ማናት? ረ ናት። ረ ከዛች ሩ ይቺ ሪ ይቺ ራ ይቺ ሬ ይቺ ማናት? ር ከዛች ማናት? ሮ ናት። ሮ እንግዲህ በድጋሚ እናያቸው። ይቺ ማናት? ረ ናት። ረ ያው ረ ከዛችኛዋ ሩ ናት። ሩ ይቺ ማናት? ሪ ናት። ሪ ከዛችኛዋ ማናት? ራ ይቺ ሬ ይቺ ማናት? ር ይቺኛዋ ማናት? ሮ ያው ረ ሩ ሪ ራ ሬ ር ሮ ብለን እንደዚህ እናነባቸዋለን ማለት ነው። እሺ ወደ ቀጣይ ፊደላት ስንሄድ እነዚህ ናቸው። ያው ይቺ ማናት? የመጀመሪያ ፊደል ሰ ናት። ሰ ከዛ ይቺ ማናት? ሱ ይቺ ማናት? ሲ ይቺ ማናት? ሳ ይቺ ማናት? ሴ ይቺ ማናት? ስ ይቺ ማናት? ሶ ናት። እስቲ እንደገና ያው ሰ ሱ ሲ ይቺ ሳ ይቺ ሴ ይቺ ስ ሶ እሺ መልካም ወደ ቀጣዩ ስናልፍ እነዚህ ናቸው። እሺ ይቺ የመጀመሪያዋ ፊደል ማናት? ሸ ናት። ሸ ከዚች ማናት? ሹ ይቺ ማናት? ሺ ናት። ይቺ ሻ ይቺ ሼ ይቺ ሽ ይቺኛዋ ማናት? ሾ እሺ ይቺኛዋ ሸ ከዛ ይቺ ማናት? ሹ ይቺ ሺ ይቺኛዋ ማናት? ሻ ይቺ ሼ ይቺ ሺ ይቺኛዋ ማናት? ሾ እዚህ አሁን ልጠይቃችሁ ያግዛችኋል። የትኛዋን ማናት? ሺ ናት። እሺ ይቺንስ ማናት? ቁጥራቸው ሰ ሱ ሲ ሳ ማናት? ሴ እሺ ይቺስ ማናት? ያው ረ ሩ ሪ ራ ሬ ር ማን ትሆናለች? ሮ እንደዚህ እያንዳንዳቸውን መለየት አለባችሁ። እሺ ወደ ቀጣይ ፊደላት ስናልፍ እቺ ናት። የመጀመሪያዋ ፊደል እቺ ማናት? ቀ ናት። ቀ ከዛ እቺ ቁ እቺ ኢ እቺ ቃ ናት። ቃ ከዛ እቺ ኤ እቺ ማናት? ኤ ከዛ ይችኛዋ ቆ ናት። እሺ ድጋሚ እንያቸው።
ይችን ማን አልናት? አ። ከዛ ይችኛዋ ቁ። ይቺ ቂ። ይችኛዋ ማን ናት? አ። ይቺ ኤ። ይቺ እ። ከዛ ይችኛው መጨረሻ ማን ናት? ቆ። ቆ እንላታለን ማለት ነው። እሺ ወደ ቀጣይ ፊደላት ስንሄድ እነዚህ ናቸው። እሺ የመጀመሪያዋ ፊደል ይቺ ማን ናት? በ ናት። በ። ከዛ ይችኛዋ ማን ናት? ቡ። ይቺ ማን ናት? ቢ። ይቺ ማን ናት? ባ። ይቺ ማን ናት? ቤ። ይቺ ማን ናት? ብ። ይችኛዋ ማን ናት? ቦ። ቦ ቦ ቦ። እስቲ እንደገን ይችኛዋ ማን ናት? ያለ በ። ከዛ ይችኛዋ ቡ። ይቺ ቢ። ይቺ ባ። ከዛ ይችኛዋ ማን ናት? ቤ። ይቺ ብ። ይቺ ማን ናት? ቦ እንላለን። ቦ። እሺ አሁን እንግዲህ ወደዚህ አግድም ሙሉ እያንዳንዳቸውን አይተናል። አሁን ደግሞ ምናየው እንደዚህ ነው፣ ወደ ታችና ወደ ላይ። እሺ እንግዲህ መጀመሪያ የመጀመሪያ ፊደሎችን እነዚህን እናያለን ማለት ነው። ስለዚህ ይቺ ማናት? ረ ናት። ረ። ከዛ ይቺ ማናት? ሰ። በደንብ ተከታተሉ። ይቺ ማናት? ሸ ናት። ሸ። ይቺ ማናት? ቀ ናት። ቀ። ይችኛዋ ማናት? በ። በ። እሺ ወደ ሁለተኛ ስትሄዱ የመጀመሪያ ፊደሎችን እንደምታዩቸው ምንም ነገር ከጎናቸው ላይ ምንም የላቸው። ሁለተኛ ፊደሎች ደግሞ የምትለዩባቸው አንዳቸውን ከአንዳቸው ከጎናቸው ላይ ቅጥል አላቸው ማለት ነው። ከጎናቸው ላይ ቅጥል አላቸው። ስለዚህ ይቺ ማናት? ሩ ናት። ሩ። ያው ረ ሩ። ከዛ ይቺ ማናት? ሱ። ሱ ሱ። ይቺ ማናት? ሱ። ሱ ናት። ይችኛዋ ማናት? ቁ። ቁ ናት። ይችኛዋ ቡ ናት። ቡ። እሺ በመቀጠል ሶስተኛ ፊደሎች ደግሞ አብዛኞቹን ተመሳሳይ የሚያደርጋቸው ምን አለ? ያው ይቺ ሪ ናት። ሪ። ይቺ ሲ ናት። ከቀኝ በኩል እግራቸው ዘወር ያለ። ይቺ ማናት? ሲ ናት። ሲ። ይቺ ሺ። ይቺን ማን ያላት? ኢ። ይቺ ማናት? ቢ ናት። ቢ። ቢ። እሺ በመቀጠል እነዚህ ናት። ይቺ አራተኛ ፊደሎች። ይቺ ማናት? ራ ናት። ራ። ከዛ ይችኛዋ ሳ። ከዛ ይችኛዋ ሳ። ይቺ ማናት? ቁጪ ጣ ናት። ጣ። ይቺ ማናት? ባ። ባ ናት። እሺ መልካም። በመቀጠል ይችኛው አምስተኛ ፊደሎች ከእግራቸው ላይ ቀለበት አላቸው ወይም ዜሮ ቅርጽ አላቸው እያልኩኝ። ይቺ ማናት? ሬ ናት። ሬ። ይችኛው ማናት? ሴ ናት። ሴ። ይቺ ማናት? ሼ። ሼ። ይችኛዋ ኤ። ኤ። ይቺ ማናት? ቤ ናት። ቤ። 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 እሺ እንዘን ስድስተኛ ፊደሎች ስንሄድ ይችኛው ማናት? ማናት? ረ ሩ ሪ ራ ሬ ር። ስለዚህ ይቺ ማናት? ር ናት። ከዛ ይችንስ ይቺ ማናት? ስ። ያው ሰ ሱ ሲ ሳ ሴ ስ። እሺ ይችኛው ማናት? ሽ ናት። ሽ። ይቺ እ። ይቺ
ብ ብ ነው። ብ